አብረን ነው ስጋ ደሙን የተቀበልነው። ጤነኛ ልጅ ወልደሽ የዲፕሬሽን መድኃኒት ይወስዳል፣ በመድኃኒት ነው የሚተኛል። ሶስተኛ ልጄን እንደወለድኩኝ የኔ አይደለም አለኝ። የኔ አይደለም ከየት እንዳመጣሽው ትናገሪያለሽ አለኝ። እኔ 7 ዓመት አልቅሻለሁ መሲ። እና መቤቴ እኔ ልጄን ሳላስነሳ ከቤትሽ አልሄድም። እንዳለ ሰው ተሰብስቧል። አንቺም እንደ ሰው ከገፋሽኝ ግፊኝ ብዬ በቃ በሯ ድፍት ብዬ አለቀስኩኝ። የህግ ባለሙያዎች እንዲሁም የስነ ልቦና ባለሙያዎች ካላችሁ እባካችሁ ድረሱልኝ፣ ካለሁበት የጨለማ ህይወት አውጡኝ። እኔን ለመርዳት ፈቃደኛ ለሆናችሁ ሁሉ በሬ ክፍት ነው ትለናለች የቀድሞ ተዋናይት ቤተልሔም እንግዲህ 4 ልጆቿን ይዛ የስቃይ ህይወትን እያሳለፈች ያለች ግለሰብ ናትና ምን ቢያጋጥማት ይሆን የህግ ባለሙያዎችን እንዲሁም የስነ ልቦና ባለሙያዎች እንዲደርሱላት ጥሪ ያቀረበችው የሚለውን ከዚህ በመቀጠል የምንመለከተው ይሆናል። ታስጨርሽኛለሽ ሚካኤል ሚሊዮን፣ ቶማስ ቶራ፣ ነቢያት መኮንን ሌሎችም ተሳትፈውበታል። ቤተልሔም እንግዲህ ከዚህ ቀደም ታስጨርሽኛለሽ በሚል ተወዳጅ ፊልም የምናውቃት ተዋናይት ናት። ከነ ነጻነት ወርቅነህ እንዲሁም ደግሞ የወንዶች ጉዳይ ላይ ከምናውቀው ተዋናይ ሚካኤል ሚሊዮን እንዲሁም ደግሞ የተለያዩ እውቅ ተዋናያኖች የተሳተፉበት እጅግ ተወዳጅ ፊልም ነበረ። ከዛ በኋላ እንግዲህ ይቺ ወጣት ከፊልሙ ኢንዱስትሪ ራቅ ብላ ሰንብታ ነበረ። እንደተናገረችው ከሆነ በጊዜው እሷ የ12ኛ ክፍል ተማሪ የነበረች ሲሆን የ12ኛ ክፍል ፈተናን ተፈትና በክረምት ወቅት የቲያትር ወይም የፊልም ጥበብን በአቢሲኒያ የፊልም ጥበባት ስኩል እየተማረች ባለችበት ወቅት ነው ለዚህ ፊልም ካስት የተደረገችው። ከዛ በኋላም እንግዲህ ጥሩ ውጤት አምጥታ አዲስ አበባ ዩኒቨርሲቲ በገባችበት ወቅትም የቲያትር ጥበብን በዲግሪ መርሃ ግብር አጠናቃ ነበረ። ከዛ በኋላ የዩቲዩብ ፊልም ካንቺ በፊት የሚል ስያሜ ያለውን አንድ ፊልም በመሪ ተዋናይነት የሰራች ሲሆን ከዛ ውጪ የተለያዩ ማስታወቂያዎች ላይ ሰርታ ነበር። ከዛ በኋላ ግን ደብዛዋ ጠፍቶ ረዥም ዓመታትን ቆይታ ከሰሞኑ ብቅ ብላለች። ቤቲም ከጥበቡ ዓለም ያራቃት ጉዳይ ምንድን ነው? እንዲህ ደብዛዋ እንዲጠፋ ያደረጋት ምክንያትስ ምንድን ነው የሚለውን የምናየው ይሆናል። ቤቲ በራሷ አንደበት እንደገለጸችው ከሆነ ገና የ22 ዓመት ወጣት እያለች ነው ወደ ትዳሩ ዓለም የገባችው። ነገር ግን በዚህ እድሜዋ የመሰረተችው ትዳር ወይም የገባችበት የትዳር ህይወት ፍጹም ሰላማዊ የነበረ አልነበረም። መሰረቱም በጥርጣሬ ላይ የተመሰረተ ነበርና ከ8 ዓመታት በላይ ስቃይን እንድታሳልፍ አስገድዷታል። ለእናቷ አንድና ብቸኛ ልጅ የነበረችው ቤቲ ከእናቷ ህልፈት በኋላ የብቸኝነት ህይወትን እስኪመራት ድረስ እንድትጋተው ተገዳለች። ምክንያቱ ደግሞ ጥርጣሬ ላይ የተመሰረተው ትዳሯ ከጥርጣሬ ይታደግልኛል ብላ በማሰብ በቤተ ክርስቲያን ስጋው ደሙን በመቀበል ለባሏ ታማኝነቷን ለመግለጽ ሞክራ የነበረ ቢሆንም ነገር ግን አብሯት ስጋው ደሙን ተቀብሎ ወደ ትዳር የገባው ባሏ ግን ውስጡ የፈጠረውን ጥርጣሬ በፍጹም ሊያጠፋው ባለመቻሉ ምክንያት ህይወቷን ጨለማ ወርሶታል። እንደሷ አገላለጽ ገና በጓደኝነት ጊዜ እያሉ የተፈጠረው ጥርጣሬ እንደ ማንኛውም ወጣት እና ደግሞ በሰዓቱ ታዋቂ እንደሆነ ሰው ከጓደኞቿ ጋር መዝናናት የምታበዛ ወጣት እንደነበረች ገልጻለች። እሷ ብቻ ሳትሆን እንግዲህ ይህ አሁን ላይ ባለቤቷ የሆነው ግለሰብም ከተዋወቃት በኋላ አብሯት ይዝናና እንደነበር ብዙ ጊዜያትን ያሳልፍ እንደነበርም ገልጻለች። ይህንን ግለሰብ የተዋወቀችውም በጓደኛዋ ምክንያት ነው። የቅርብ ጓደኛዋ በጣም የምትወዳት የምታምናት ጓደኛዋ ወንድም ነው ይህ የሷ ባለቤት ሊሆን የቻለው ግለሰብ። እናም በሚጋቡበት ወይም ለጋብቻ በሚተጫጩበት ወቅት ጥርጣሬውን ሲገልጽላት እንዲያምናት በማሰብ በቤተ ክርስቲያን በቁርባን ስጋው ደሙን ተቀብለን እንጋባ በማለት የሱን እምነት ለማግኘት ጥረት አድርጋ ነበር። ይህም ስርዓት ከተከናወነ በኋላ ልጅ ይረገዛል። ነገር ግን የ8 ወር ነፍሰ ጡር ባለችበት ሰዓት እናቷ ከዚህ ዓለም ድካም ያርፋሉ። የቤቲ የብቸኝነት ህይወት እንግዲህ የሚጀምረው ከዚህ በኋላ ነው። ቤቲ እንደገለጸችው ከሆነ ከሱ ታላቅ እህት ጋር ያለ መግባባት በመፈጠሩ ምክንያት
ቤቷ እንደተበጠበጠ ሰላም እንዳጣች ትናገራለች። እህቱ በተደጋጋሚ እኔ ቤት እየመጣች አግባብነት የሌላቸውን ቃላቶች ትናገረኛለች። ተናግራ ግን ወደ ቤቷ ነው የምትሄደው። እኔና እሱ ግን ከዛ በኋላ ሰላም አይኖረንም። ለምንድነው ሰላሜን የምትነሳኝ? ለምንድነው የምትሰድበኝ? ካልሆነ ከዚህ ሰፈር እንራቅ። ምክንያቱም ይህ ልጅ እሷን ካገባ በኋላ ሄዶ ቤት የተከራየው እህቱ እናቱ የሚኖሩበት አካባቢ ነበር። እንደገለጸችው ከሆነ ጀሞ አካባቢ ነበር ተከራይተው ይኖሩ የነበረው። እና ይቺ ሴት መታ አንድ ነገር ጣል አድርጋ ተመልሷ ወደ ቤቷ ትሄዳለች። እኔ ግን ይህንን ነገር መርሳት አልችልም እና ከባለቤቴ ጋር በምንነጋገርበት ሰዓት ጸብ ይፈጠራል። የእሱም ቤተሰቦች ጀሞን ለቀው ከወጡ በኋላ እኛም ደግሞ ወደ አንፎ አካባቢ ቤት ገዝተን ከገባን በኋላ ግን ጸቡ እንደ ቀላል ሳይሆን እየከረረ እየባሰ እንደመጣና ከንግግር ባለፈ ዱላ ማስፈራሪያ ጭምር እየታከለበት እንደሄደ ነው የምትገልጸው። አንቺ ቤተሰብ ስለሌለሽ እኔም እንዳይኖረኝ ነው የምትፈልጊው፣ ከእህቴ አራርቀሽኝ አንቺ አትኖሪም የሚሉ የተለያዩ ዛቻዎች፣ የተለያዩ ድብደባዎች፣ ማስፈራሪያዎች ጭምር ይደርሱባት እንደነበር ገልጻለች። በቃኝ ብላ ትታ ከቤት በምትወጣ ሰዓት ደግሞ ሽማግሌዎች መጥተው የተለያዩ ነፍስ አባቶች እንዲሁም ደግሞ የእሱ ቤተሰቦች ጓደኞች ተሰብስበው ሽምግልና ተቀምጠው እሱም ይቅርታ ጠይቆ ወደ ቤቷ እንደምትመለስ ገልጻለች። ሲያሻው ደግሞ ለረዘም ላለ ጊዜ ቤት እንደማይሆን በተለይ ደግሞ መኪና ከተገዛ በኋላ ለረዥም ጊዜ ቤት እንዳልነበረ መሀል ላይ ይመጣል፣ በሽማግሌ ይታረቃል፣ ከዛ ይሄዳል። የሆነ ጊዜ ግን መጥቶ አዲስ ፍቅረኛ እንደያዘ ይነግራታል። የዛን ሰዓት ትደነግጣለች። ነገር ግን ያለችበት ህይወት ሰላም እየሰጣት ስላልነበረ ምናልባት ፍቅረኛ ይዞ ሰላም ካገኘው ብላ በማሰብ በቃ ጥሩ ነው፣ ደስ ብሎኛል፣ ነገር ግን እኔን እንድትፈታኝ እፈልጋለሁ፣ ህጋዊ በሆነ መንገድ እንድትፈታኝ እፈልጋለሁ ትለዋለች። ከዛ በኋላ መጥሪያ ይዛለት ትቀርባለች። መጥሪያውን ሊቀበል ህጋዊ በሆነ መንገድ ቀለም መቁረጥ እንዳለበት ይነገረዋል። እሱ በሰዓቱ 30 ሺህ ብር በወር እንደሚሰጣትና ሌላ የቀለብ ምናምን እንዳትጠይቀው ነበር ፍላጎቱ። ነገር ግን በፍርድ ቤት ይሄ ነገር እንደማይቻል ተነግሯት ይህን ነገር ማድረግ እንዳለበት ስታሳውቀው በቃ ይቅርታ እንድታደርግለት ከዚህ በኋላ ልጅቷን እንደማያገኛት ይህንን ጉዳይ መስሪያ ቤት ያሉ ሰዎች በዙሪያው ያሉ ሰዎች እንዲያውቁበት እንደማይፈልግ ለዛም ሂውማን ሄር እንደሚገዛላት ቀለበት እንደ አዲስ ገዝቶ አብሯት እንደሚኖር ቃል ገብቶላት ሽማግሌ ሰብስቦ ታርቋት አብረው በሰላም መኖር ይጀምራሉ። ነገር ግን ድጋሚ ጸብ ይነሳል። በተለይ ሶስተኛ ልጇ የተረገዘው ይሄ መኪና ተገዝቶ ከተለያዩ በኋላ እሱ ረዥም ጊዜ ውጪ ማደር ከጀመረ በኋላ ነበርና በመሃል ላይ በነበሩ መታረቆች መሃል የተረገዘ ልጅ ነውና ልጁ የሱ እንዳልሆነና ኬት አመጣሹ የኔ አይደለም ብሎ እስከ መካድ ድረስ እንደደረሰ እሷ የኔ አይደለም ብለህ የምታምን ከሆነ ዲኤንኤ አስመርምር በምትለው ሰዓት ማስመርመር እንዳልፈለገም ነው የገለጸችው። ከባድ የሆነ ድብደባ፣ የአጥንት መሰበር እስከሚያጋጥማት ድረስ ያሉ ድብደባዎች ተፈጽመውባት ከዛ በኋላ ደግሞ ወስዶ የጋብቻ ቀለበታቸውን ሽጦ እስከ ማሳከም ድረስ ደርሷል። ከዛ ደግሞ ይቅርታ ይባልና ተመልሶ ህይወት ይቀጥላል። እስከ 4ኛ ልጅ ደረጃ እንደተደረሰ ነው ይህቺ ግለሰብ የምትናገረው። አሁን ግን ይህ ግለሰብ ከቤት መውጣቱን እናም ቤት ተከራይቶ እየኖረ እንደሆነ ከዚህ በፊት የትምህርት ቤትም የቀለብም ለመቁረጥ በጣም በልመና በስቃይ በወንድሞቹ በአጎቶቹ በጎረቤት እየተለመነ የሚያደርገው ነገር እንደነበር ነው የገለጸችው። አሁን ግን በቃ ባል አይሆንም እንደማይሆን እሱም ያውቃል፣ እኔም አውቃለሁ። እኔም ከዚህ በኋላ አይምሮዬ በዱላና በስድብ ደንዝዟል። ሚስት ልሆነው አልችልም። ነገር ግን ቢችል ሰላማዊ በሆነ መንገድ ልጆቹን ቢጠይቅ፣ ምክንያቱም እነዚህ ልጆች ሳይኳቸው ተጎድቷል። የመጀመሪያ ልጃቸው 7 ዓመት አልፎታልና ይህ ልጅ ሽንቱን እላዩ ላይ እስከ መሽናት ደረጃ ደርሷል። ራሴን አጠፋለሁ እስከ ማለት ደረጃ ደርሷል። አባታቸውን ልጆቹ በጣም ይወዳሉ፣ ይናፍቃሉና መቶ ማግኘት እንኳን አይፈልግም። ከዚህ አንጻር ፍቹ በህግ እንዲከናወንላት እንዲሁም ደግሞ በስነ ስርዓት ህጋዊ በሆነ መንገድ የልጆቹ ቀለብ እንዲቆረጥላት ልጆቹን መጥቶ እንዲያይ እንደምትፈልግ ነው እየገለጸችው። እና በዚህ አጋጣሚ የህግ ባለሙያዎች እንዲሁም ደግሞ የስነ ልቦና ባለሙያዎች እንድታማክሯት ነው እየተማጸነች ያለችው። ይሄ መረጃ የሚደርሳችሁ የህክምና ባለሙያዎች እንዲሁም ደግሞ
የህግ ባለሙያዎች በዚህ አጋጣሚ እንድትረዷት ስንል መልእክታችንን እናስተላልፋለን። በዚህ ጉዳይ ላይ የተለያዩ ሀሳብ አስተያየት ሰጪዎች የራሳቸውን አመለካከት አስቀምጠዋል። ከዛ መሃል በጥቂቱ እናውሳችሁ። ይህን ያህል ስቃይ እያሳለፍሽ ይህን ያህል በደል እየደረሰብሽ ከአንድም 4 ልጅ መውለድ ምን ማለት ነው? ለምንድን ነው ኖ ማለት ያልቻልሹ? በቃኝ ማለት ይቻላል። 1 ልጅ እሺ፣ 2 ልጅ እሺ፣ ከዛ በኋላ ምን እንዳይመጣ ነው ማለት እንዴት ይለወጣል ብለሽ አስበሽ ነው እንደዚህ አይነት ውሳኔን የወሰንሹ? እባካችሁ ሌሎች ሴቶች ትምህርት ውሰዱ ብለው እንግዲህ በተለያዩ ማህበራዊ ሚዲያ ላይ ሀሳባቸውን እየሰነዘሩ ያሉ ግለሰቦችን አይተናል። እንዲሁም ደግሞ ከህግ አኳያ ምን አይነት መፍትሄ ማግኘት አለባት በሚለውም ዙሪያ ሀሳባቸውን እያጋሩ ያሉ ግለሰቦች አሉ። በነገራችን ላይ እንደዚህ አይነት ጥቃቶች ማህበረሰባችን ላይ በጣም ተለምደው ቻዩ ባል አይደል እንዴ፣ ትዳር አይደል እንዴ፣ ለልጅ ሲባል ብዙ ነገር ይቻላል እየተባለ እየተሸፈነ ብዙ ስቃይ ብዙ መከራ እያሳለፉ ያሉ ሴት እህቶቻችን በየጓዳው በየቤታችን አሉ። ይህንን ስቃይ እያሳለፉ ያሉ ይቺ ልጅ ዛሬ አቅም ኖሯት ጠንክራ ሚዲያ ላይ ወጣች እንጂ አዲስ ነገር ሆኖ አይደለም፣ የሌለ ነገር ወይም ያልተፈጠረ ነገር ሆኖ አይደለም አነጋጋሪ እየሆነ ያለው። ነገር ግን እንደ ማህበረሰብ የአስተሳሰብ ደረጃችን ትንሽ መላቅ የሚጠበቅበት እንደሆነ ማሳያ ነው። እንደ ሀገር ደረጃም የሚያሳፍር ነው። አደገች እዚህ ደረጃ ደረሰች ምናምን በምትባል ሀገር ላይ እንደዚህ አይነት ትውልድን ማፍራት እንደ ወላጅም የሚያሳስብ ጉዳይ ነው። ልጆቻችንን ስናሳድግ በምን መንገድ ነው ማሳደግ ያለብን? ልጆቻችን ምን እያዩ ነው የሚያድጉት? እንዴት ነው ነገ አድገው ወንድም መሆን የሚችሉት? ለእህቶቻቸው ለልጆቻቸው አባት መሆን የሚችሉት እንዴት ነው? ይቺ ልጅ አድጋ ነገ ኃላፊነት መሸከም የምትችለው፣ እህት መሆን የምትችለው፣ እናት መሆን የምትችለው፣ ሀገር ልትረከብ የምትችለው የሚለው ነገር ወላጆችን እያሳሰባቸው ያለፈ አይመስለኝም። ከዚህ በፊት እንደምናየው ከሆነ የፈሩትን አሁን ላይ ወላጅ እየሆኑ ያሉትን ግለሰቦች በምናይ ሰዓት የሚያስፈራን፣ የሚያሳስበን፣ የሚያሰጋን ይሄ ነው። ምን አይነት ቤተሰብ ቢያሳድገው ነው እንደዚህ አይነት አባት ሊሆን የቻለው? ምን አይነት ወላጅ ቢያሳድገው ነው እንደዚህ አይነት ባል ሊሆን የቻለው የሚለው ነገር ሊያሳስበን ይገባል። በነገራችን ላይ እኛ የታዘብነው ልጆቻችንን በምን መንገድ ማሳደግ አለብን፣ እንደ ማህበረሰብ አካባቢያችን ላይ ያሉ ልጆችን እንዴት መግራት አለብን የሚል እሳቤን ነው ወደኋላ መለስ ብለን እንድናይ ወይም አሁን ላይ እንድናስብ ሊፈጥርብን የሚገባው ይሄ ክስተት። ዓለም ላይ ናርሲስት የሚባሉ ወይም የናርሲዝም ተጠቂዎች የሚባሉ ግለሰቦች አሉ። በስፋት ይታወቃል። በሽታ ነው። ናርሲዝም ማለት በሽታ ነው። ይሄ ራስ ወዳድነት ከልክ ሲያልፍ ከአቅም በላይ ከመጠን በላይ ሲሆን የሚከሰት የበሽታ አይነት ነው። እኛ ሀገር ውይ ይሄማ ሴጣን ለክፎት ነው፣ ውይ እንደው ምን አገኘው፣ እንደው ሴጣን አሳስቶት ነው እየተባለ እንደ ቀልድ የሚታለፍ ነገር ህይወትን እስከ ማሳጣት ዋጋ የሚያስከፍል በሽታ ነው እና በዚህ ጉዳይ በእንደዚህ አይነት ግለሰቦች ጉዳይ የጤና ባለሙያዎችም ትምህርት ብትሰጡ፣ ግንዛቤ ብትሰጡ ለማለት እንወዳለን። ይሄ ሙሉ ለሙሉ ይሄ ግለሰብ የናርሲዝም በሽታ ተጠቂ ነው። እንደዚህ አይነት ኬዞች ደግሞ የሚመጡት ካስተዳደግ እያየ ከሚያድገው እየተደረገበት እየደረሰበት ከሚያድገው ማህበራዊ፣ ኢኮኖሚያዊ እንዲሁም ደግሞ የስነ ልቦና ተጽዕኖ ምክንያት የሚገነባ ማንነት ነው እንጂ ሰው በተፈጥሮ ክፉ ሆኖ አይፈጠርም፣ ወይም እንደዚህ አይነት መርደረር ሆኖ አይፈጠርም። እንደ ማህበረሰብ ልጆቻችንን ስናሳድግ ምን ማድረግ አለብን፣ ምን እያዩ ማደግ አለባቸው የሚለውንም ብናስብበት መልካም ነው ለማለት እንወዳለን። ይህ እንግዲህ የዚህ ግለሰብ ልጅ የ7 ዓመት ልጅ እያየ ያደገው እስከ 7 ዓመቱ እናቱ ስትደበደብ ነው። ከፍተኛ የሆነ ስድብ ሲደርስባት ነው። እላዩ ላይ ሽንቱን እስከ መልቀቅ እንዲሁም ደግሞ ያለ መድኃኒት እንቅልፍ የማይወስደው ልጅ ነው። ነገ ሲያድግ ልክ የሚመስለው ነገ የራሱን ህይወት ሲመሰርት ልክ የሚመስለው የምትደበደብ ሴት ናት። ሚስት ለሱ ሁሉን ነገር ችላ ዱላም ስድብም ችላ ልጆቿን የምታሳድግ ሴት ናት እናት የምትመስለው። ነገ እሱም ይህንን ነው የሚደግመው። ይህ ልጅ በሽተኛ እየሆነ ነው እያደገ ያለውና ለልጆቻችን ምንድን ነው የምናስተላልፈው የሚለውን ነገር ልናስብበት ይገባል። ጸብ የትኛውን ቤት ይፈጠራል፣ የትኛውን ባለትዳር መሀል ይፈጠራል፣ በምን መንገድ መፈታት አለበት
በምን መንገድ ያቺ ቀን ያቺን ንዴት ማለፍ አለባት የሚለውን ልናስብ ልናስተውል እንደሚገባ በዚሁ አጋጣሚ ጠቆም ለማድረግ እንወዳለን። በድጋሚ ለማሳሰብ የምንወደው ይቺን ልጅ ይቺን ግለሰብ ለመርዳት ፈቃደኛ የሆናችሁ ሁሉ ከጎኗ እንድትቆሙ ለማለት እንወዳለን። ለዛሬ ያዝነው መረጃ ይህንን ይመስል ነበር። መልካም ጊዜ። ቸር ያሰማን።